ይህ ቤት ከመሰራቱ በፊት እንግዲህ አሳይቻቸዋለሁ። ፕላስቲክ ኮርኒስ ነበር የተሰራው። ፕላስቲክ ኮርኒሱ ወርዶ ወደ ጂፕሰም ኮርኒስ እንደሚሰራ ያው ቤቱ እንግዲህ አንድ እህታችን ገዝታው ነው። ከገዛችሁ በኋላ ግን ፕላስቲኩ ወርዶ ነበር። በፊት የአሰራር ችግር ነበረበትና አሁን ላይ በቦርድ ወይም ደግሞ ጂፕሰም ኮርኒስ ተሰርቷል። ግድግዳውም ቻክ ተሰርቷል ማለት ነው። በምትመለከቱት መልኩ ሙሉ ቤቱ እንግዲህ ሙሉ ፊኒሽንጉ በዚህ መንገድ ተሰርቷል ማለት ነው። ውድ ተመልካቾች ይህን ቤት እንግዲህ ሙሉውን የማሳያችሁ ነው ሆኖ ማለት ነው። እህቴም ቤትሽ እንግዲህ እዚህ ደረጃ ላይ ደርሷል፣ ያ ቤት ነው ወይ ያስብላል ማለት ነው። ማሻአላ ተባረከላህ አሪፍ ሆኗል። ሰላም በፍቅር የምትኖሪበት ቤት ያድርግልሽ። ለማንኛውም እዚህ ቤት ላይ ያሉ ዲዛይኖችን ጭምር የምናይ ነው የሚሆነው። አሰራሩንም ሙሉ አሳያችኋለሁ። አብራችሁ ይቆዩ። ቪዲዮ ላይክ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደህና ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። መግቢያ ላይ እንደነገርኳችሁ እንግዲህ ይህ ቤት አንድ ቪዲዮ ሰርቼላችኋለሁ ከመሰራቱ በፊት የነበረው ሁኔታ ማለት ነው። ፕላስቲክ ኮርኒስ ነው። ፕላስቲኩ ወርዶ አሁን በጅብሰም ሊሰራ ነው። ግድግዳውም ደግሞ የነበረው ሌብሉን ጠብቆ በደንብ ግድግዳው ቻክ አልተሰራም ነበር። እሱንም እንግዲህ በምታዩት መልኩ አስተካክለን በዚህ መንገድ ቤቷን አስውበንላታል። ይህ ቤት እንግዲህ የሚገኘው በደቡብ ወሎ ውጫሌ ከተማ ላይ የሚገኝ የሆነ ቤት ነው ማለት ነው። እህቴ እንግዲህ ቤትሽ ይህን ይመስላል። ይህ የምትመለከቱት እንግዲህ ሳሎኑ ላይ ያለው ነው ማለት ነው። ሌሎች ክፍሎች ላይ ያሉትንም ጭምር እንግዲህ የምናይ ነው የሚሆነው። ይህ እንግዲህ ኮሊደር ነው። ኮሊደር ላይ በሁለቱም ግድግዳ በኩል ሙሉ ለሙሉ እንግዲህ ፈርሶ ነው የተሰራው ማለት ነው። ምንም ነገር ሳይቀር በጣም የተጎዳ ነበር። ያን ቪዲዮ ለተመለከታችሁት ማለት ነው። ተሰነጣጥቆ ነበር ግድግዳ ቻኩ፣ ቀለሙ በቃ ሊረግፍ እንትን አሽብሽቦ ነበር፣ ተነስቶ ነበር። ግድግዳው እንግዲህ በዚህ መንገድ የኮሊደሩም የመኝታ ቤቱም በዚህ መንገድ ተስተካክሏል። ያው ክላሷ ጠበብ ስለምትዝጋለችው መኝታ ክፍሏ ደግሞ ከዚህ የተለየ ዲዛይን ለመስጠት ግድግዳ ነው ስፋቱ በጠበበ ቁጥር ዲዛይን በፈለጋችሁት መልኩ መስጠት አትችሉም እና በልኩ ነው ሁሉም ነገር የሚሆነው። ግድግዳውም እንግዲህ የምታዩትን ይመስላል። ሙሉ ክፍሉ ተመሳሳይ የሆነ ከለር ነው የተቀባው። 117 ይባላል እንግዲህ ይሄ በዚህ መንገድ ነው። ምናልባት ቀለሙን ከወደዳችሁት ይህንን ማስቀባት ብትፈልጉ የግድግዳው ማለት ነው 117 ብትሉ በዚህ መንገድ ይቀባላችኋል ማለት ነው። እንግዲህ የቀለሙን ሁኔታ እንድታያችሁት ሳሎኑ ላይ ያለው ዲዛይን እንግዲህ የሚገርም አምፖል ይጠይቃል። እንግዲህ ተገጣጥሞ ብሎ ደግሞ የምናየው ነው የሚሆነው። ሌላው ውድ ተመልካቾች ግድግዳ ላይ የተቀባው ቀለም እንግዲህ ሲልኮማት ነው ማለት ነው የተቀባው። ከዚህ ሲልኮማቱ ምንድነው? ከዚህ በኋላ አንድ ዙር ቅብ ይቀረዋል ይህ ግድግዳ ማለት ነው። እሱም ምንድነው? ይሄ ሲልኮማቱ ባክግራውንድ ማለት ነው። ለምንድነው? ለሲልኮት ቫርኒሽ ከዚህ ላይ የሚቀባ ይሆናል። ያ ማለት ሲልኮት ቫርኒሹ ይህ ቀለም ለብዙ ጊዜ እንዲቆይ ያደርገዋል። የምጠቀሞችን ነው የምነግራችሁ። ሁለተኛ እንደገና ምንድነው ግድግዳው ቆሻሻ ቢነካው በቀላሉ ማጠብና ማጽዳት መወልወል እንችላለን፣ በርጥብ ነገር ማለት ነው። ቀለሙ ምንም የሚሆነው ነገር የለም። ስለዚህ ከዚህ ላይ አንድ ዙር የሚቀባ ይሆናል። 2-3 ቀን እንደዚሁ ማደር አለበት። ከዛ በኋላ ነው ያን ሲልኮት ቫርኒሹ የሚቀባ የሚሆነው። አሁን ላይ ግን ይህ የመጀመሪያው ባክግራውንዱ የተቀባው ሲልኮማት ይባላል። ይህ ቅየጣው እንግዲህ በማሽን የተቀየጠ ነው ማለት ነው። በዚህ መንገድ ነው እንግዲህ ቤቱ የተሰራው። ሌላው ውድ ተመልካቾች እንግዲህ የመብራት ዝርጋታም ሙሉ ለሙሉ አልተዘረጋም ነበር። የመብራት ዝርጋታውም ተዘርግቷል። ሙሉ በቃ ዘኮሎ ሳይቀር እንግዲህ ተቆርጧል። ቲቪ ስታንድ እንዳያችሁት ቲቪ ስታንድም ተሰርቶለታል። ኮለኑ በጣም አጭር ነበር፣ ሌሎች ክፍሎች ላይ እንዳያችሁት ማለት ነው። ከሳሎኑ ወደ ኮሊደር የምንገባበት ማለት ነው። እሱም እንግዲህ በኮለን ተደርጎ ተሰርቷል ማለት ነው። ቤቱ እንግዲህ ያያችሁትን ይመስላል። ሌላው ውድ ተመልካቾች እንግዲህ ቤታችሁን ማሰራት ስታስቡ ሁሌም እንደምላችሁ እንደዚህ አይነት ስራዎችን ስታሰሩ ባለሙያዎችን መርጣቸው አሰሩ ማለት ነው። ሌላው በቅርብ ማሰራት ላሰባችሁ ደግሞ ማቴሪያሎች በጣም እየጨመሩ ነው ያሉት።
ጅብሰም፣ ቃጫ የመሳሰሉ በተለይ ቃጫ ምናምን ነገር እነዚህ የተጋነነ ጭማሪ አሳይተዋል። ጅብሰምም ያን ያክል ባይባልም ዙሮ ጭማሪ እያሳየ ነው። ስለዚህ በቅርብ ለምታሰሩ ማቴሪያል ከወዲሁ ብትገዙም አሪፍ ነው ማለት ነው። በቅርብ ለሚሰራ ለሆነ ቤት ማለት ነው። ሌላው ከፕላስቲክ ኮርኒስ እና ከጅብሰም ኮርኒስ በሂሳብ ደረጃ የትኛው ይቀንሳል የሚልም ኮሜንት ስትጠይቁኝ ነበር። ፕላስቲክ ኮርኒስ ከሆነ ከጅብሰሙ ቅናሽ አለው ማለት ነው። የፕላስቲኩ ምክንያቱም ቅናሽ አለው ለምንድን ነው? የጅብሰም ብዙ ዲዛይኖች አሉት። እንዲሁም ደግሞ የሚወስደው ቃጫና ሰጋቱራ ጅብሰም የዲዛይን ስራዎች አሉበት። ይሄ ሲደማመር ከፕላስቲኩ ይጨምራል ማለት ነው። ስለዚህ ጅብሰም ኮርኒስ የሚጨምረው የሚሆነው ሂሳቡ ቀነስ የሚያደርግ ከፈለጋችሁ ደግሞ ፕላስቲክ ኮርኒስ የሚቀንስላችሁ ይሆናል። ምክንያቱም የፕላስቲኩ የቀለም ስራ ምናምን ነገር የለውም ማለት ነው። ይህ ግን ቀለምም አለው። እንዲሁም ደግሞ እንደነገርኳችሁ የማቴሪያል ፍጆታው ከፕላስቲኩ የሚጨምር ነው የሚሆነው። በጥራት ደረጃ ግን በጭራሽ አይገናኙም ማለት ነው። ጅብሰም ኮርኒስ እጅግ በጣም ጠንካራና ውበቱም ቢሆን የተመሰከረለት ነው። ምሳሌ ኮርኒሱ ቢቆሽሽባችሁ፣ ቀለሙ ባይመቻችሁ ጅብሰም ኮርኒስ ማድረግ ትችላላችሁ። ቀጥታ ይህንን ኮርኒሱ ምን ታደርጋላችሁ? ሌሎችን ቀለሞች ቀይራችሁ ቀብታችሁ ማስዋብ ትችላላችሁ፣ መቀያየር ትችላላችሁ ማለት ነው። ሲሰለቻችሁ ወይንም ደግሞ አሮገብን ብላችሁ ስታስቡ መቀያየር ትችላላችሁ። ፕላስቲክ ከተሰራ ግን ምንም አይነት መቀያየር አትችሉ ማለት ነው። ሁሉም ነገር ባለበት ነው የሚሆነው ውድ ተመልካቾች። ስለዚህ እነዚህ አይነት ነገሮችን ጥያቄ ውስጥ ማስገባት ይኖርባቸዋል። ሌላው የጅብሰም ኮርኒስ ለጭቃ ቤት አይሆንም ምናምን ያላችሁ የምትሉት ነገር በጭራሽ ይህ ዝም ብሎ ነው ማለት ነው። ለጭቃም ቤት ይሆናል፣ ለብሎኬት ቤትም ይሆናል። ምንም ጥያቄ የለውም። ሁሌ እንደምላችሁ የባለሙያ ጉዳይ እንጂ አይወድቅም ማለት ነው። ስለዚህ ልምድ ባላቸው ባለሙያዎች ካሰራችሁ ጅብሰም ኮርኒስ ብታሰሩ እኔ የምሰጣቸው ሀሳብ ይሄንን ነው። ውበቱም ጥራቱም እሱ የተሻለ ነው የሚሆነው ማለት ነው። ሌላው ውድ ተመልካቾች ምንድነው ግድግዳ ቻክ ከተሰራ በኋላ እርጥቡን ቀለም ማስቀባት የለባችሁም ማለት ነው። ብዙ ጊዜ ልክ ቻኩ ልቅ ካለ በኋላ ወዲያውኑ ቀለም እንዲቀባላችሁ የምትቸኩሉ ወንድሞች አላችሁ። ቀለሙ ከመቀባቱ በፊት የተወሰነ ቀን ግድግዳው ቢደርቅ በጣም አሪፍ ነው የሚሆነው። ከደረቀ በኋላ ሲቀባ በጣም ቀለሙ ፍክት ነው የሚለው። ግድግዳ ላይ ደግሞ የሰጋተራ ወይብ ነገር ምናምን ነገር ቢኖር እሱ ደረቀ ማለት ከመቀባቱ በፊት ግድግዳው በደንብ ታሽቶ በደንብ ይፈቀፈቃልና የዛኔ ቀለሙን ስትሰጡት በጣም ፍክት ድምቅ ነው የሚለውና እርጥቡን ባታስገቡ እመክራችኋለሁ ማለት ነው። በቆየ ቁጥር በደረቀ ቁጥር ውበቱ ኋላ የቀለሙ እጅግ በጣም ነው የሚጨምረው ማለት ነው። የሚያምር የሚሆነው። በተረፈ እንግዲህ ቤታችሁን ማስዋብ ስትፈልጉ ኮሜንት ላይ በሚቀመጠው ቁጥር ማናገር ትችላላችሁ ማለት ነው። የምናስብላችሁ ነው የሚሆነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በሌላ አሪፍ ቪዲዮዎች እስከምንመጣ በያላችሁበት ሰላማችሁ ይብዛልኝ። ይህ ቤት እንግዲህ የአምፖል ስራዎች ይቀሩታል። ትንሽ አምፖል እዚህ ላይ ይገጣጠም ቢባል ቀለሙ ግድግዳው ስላልደረቀ ትንሽ ቀን የምንጠብቅ ነው የሚሆነው።